ቆይ ምን አይነት ንቀት ነው? ቀጥሮኝ ይቀራል እንዴ? እንዴ ቆየኩ። አረ ቆየው እንዴ ወንድሜ እዚህ ምን ታደርጋለህ? እዚህ ምን ትሰሪያለሽ? ምን እያደረግሽ ነው? ቆይ ማንን እየጠበቅሽ ነው? አራኒ ማንንም እየጠበቅኩ አይደለም፣ ዝም ብዬ ነው የመጣሁት። እዚህ ድረስ ዝም ብለሽ ያለ ምክንያት መጣሽ? አላምንም። ተናገሪ እህቴ። ቆይ ምን እየተፈጠረ ነው? አረ ምንም አልተፈጠረም። ያው ቦታው ደስ ይላል፣ ለዛ ነው ለብቻዬ ለመቀመጥ ፈልጌ ነው። ለምን ለብቻሽ ተቀመጫለሽ? ለዛውም ጫካ ውስጥ። እንደዚህ ስላልሽኝ የማምንሽ ይመስልሻል? እንግዲህ ካላመንከኝ ምንም ማድረግ አልችልም። እኔ ግን እውነቴን ነው የነገርኩ። ከሰው ጋር ተጣልተሽ ነው እንዴ? ቆይ ለምን ለብቻሽን መሆን ፈለግሽ? ቤት ምን አድርገውሽ ነው? አረ ምንም አላደረጉኝም። ለምን አንተም ቁጭ አትልም? ቦታው እኮ ደስ ይላል፣ አየር እንቀበል። አይ ነይ ተነሽ፣ ከዚህ ላይ ወደ ቤት መመለስ አለብን። እዚህ ምንም አታድርጊ። እሺ ትንሽ ቁጭ በል። እዚህ መቀመጥ ፈልጌ ነው እያልኩ አይደል ወንድሜ? ቆይ ግን አሁን ቢመጣስ ምን ላደርግ ነው? እሺ ትንሽ ተቀምጠን እንሄዳለን። ቆየት ነበር ካንተ? አንዴ የማደርገው ነገር ነበር። እንዴ ምን ልታደርግ ወጣ? ሀገሩን በደንብ አታውቀውም፣ ዝም ብለህ ትወጣለህ እንዴ? ከአዶኒ ጋር ነው የወጣሁት። ወንድሜ ከሱ ጋር ደግሞ ምን ታደርጋለህ? አብራችሁ መሆን በጣም እያበዛችሁ ነው። ቆይ ምን እየተፈጠረ ነው? አንድ የምናደርገው ነገር ስላለ ነው። በዛ ላይ ብዙ ጥያቄ አታብሽ። ወንድሜ ከሱ ጋር ትሁን፣ ይቅርብህ። እዚህ ቤት ከማንም ጋር አትነካካ። ችግር የለውም በቃ አንቺ ምንም አትጨነቂ፣ ምንም አይፈጠርም። እኔ የምለው ወንድሜ እጠይቃለሁ እያልኩ የረሳሁት ነገር። ምኑን? ወደ ቤት ስትሄድ ስለሱ አይታ ወይ ሰምታው ከሆነ ካሳውን እንዴት ነው? ደህና ነው። እሱ ምን ይሆናል? እኛን አሰደዱን እንጂ። ተመስገን። ዋናው እሱ ነው። ወጥተን መቅረታችን ጊዜ ይፈታዋል። ጊዜ ይፈታዋል ስትይ ምን አስበሽ ነው እህቴ? ምንም አይደለም ወንድሜ። ምን ጠፍቶሽ ነው እንደዚህ የምትጠባበቂው? በመዟዟር አንገትሽ ሊበጠስ እኮ ነው። አረ ምንም አልጠበኩም። ቦታው ደስ ይላልና እያየሁት ነበር። እሺ በይ ተነሽ፣ ከዚህ በላይ መቆየት የለብንም። እንዴ ወንድሜ ተነሽ አልኩሽ እኮ። ለምንድን ነው የሌለችው? እስካሁን አልወጣችም ማለት ነው? እናንተ የት ቆይታችሁ ነው? እናቴ እንዴት ነሽ? መነጋገር አለብን። ምን ነው ናኔ፣ ሰላም አይደለሽም እንዴ? መኩ አንተ ወደ ላይ ውጣና መሲ እንድትመጣ ነገራት። መነጋገር አለብን። እና የምታወሩት ነገር እኔን አያካትትም? እንደዛ ነው? አዎ አንተን አይጨምርም። እናቴ ደህና ነሽ? በሰላም ነው? ምን ሆነሻል? ምንም አልሆንኩም። መኩ ቶሎ በልህትን ጥራት። እናቴ ምንድን ነው?
አሁን ቤት ውስጥ ሄለንም ኤልሹም ማንም የለም። ነገሩን አንድ በአንድ ምን እንደተፈጠረ ትነግሪኛለሽ። እንዴ ምንድነው የምነግርሽ? ችግር አለ እንዴ? አዎ በጣም ብዙ ችግር እየተካሄደ ነው ያለው። ቆይ እዚህ ቤት ውስጥ ከአንዱ ጋር አንዴ ታንዱ ጋር አንዴ ምን ትሰሪያለሽ? እናቴ ምን ማለትሽ ነው? ያልሽው ነገር አልገባኝም። ገብቶሻል ኑኑዬ? እኔ እኮ ልጄ ጨዋ ናት፣ ስርዓት አላት፣ ቆንጥጬን ያሳደግኳት ብዬ አስብ ነበር። ግን አንቺ አንዴ ታንዱ ጋር አንዴ ታንዱ ጋር አልባሌ ቦታ እየሆንሽ እኔን እኮ እንደው አሳቀቅሽኝ፣ እንደው አሰደብሽኝ። ቆይ እኔ የምለው እንደው ሰው ቤት መሆንሽን እምረሳሽ እንዴ? እንደው አንድ ነገር ብትሆኝ ማን ይደርስልሻል? ማንም እኮ አይደርስልሽም። ተጎጂ ነው የምትሆኝ። አረ እናቴ አንቺ እንደምታስበው አይደለም። እና ማታ በረንዳ ላይ ምን ታረጊያለሽ? ተሰው ጋር ነሽ። አላዋርድሽም ብዬ ነው ዝም ብዬ ያደርኩት። አረ እናቴ እንደዛ አይደለም እባክሽ። እኔ እንድታዝኝብኝ አልፈልግም። ግን እናቴ ምንድነው? ምን ተፈጥሮ ነው? ችግር አለ እንዴ? ቆይ መስል እንደው እኔ ባላይ አንቺ ልጅቷን አትከታተይም? አታያትም እንዴ? አሁን እንኳን ተየት እንደመጣች እኮ ማውቀው ጉዳይ የለም። ታውጪ ተወንድሟ ጋር አብረው ነው የገቡት። ቆይ እስቲ እንደው ልብሱን እስከየት ነው የምታመጪው? ሄለን ያልገዛችልሽ እኔ ያልገዛውልሽ ከየት የመጣ ልብስ ነው ይሄ ልብስ? እናቴ አሁን ስትወጣ እኮ ለእኔ ነግራኝ ነው የወጣችሁ። ልብሶቹ ደግሞ የእኔ ድሮ ልብሶች ናቸው። እንዴት ሆኖ ነው ይሄ ድሮ ልብስ የሚሆነው? እኔ አላውቅም። እንዲህማ ልብሱም አዲስ ልብስ ነው። አዎ አዲስ ነው። ብዙም ለብሼው አላውቅም። እርግጠኛ ነሽ? ተይ መሰረቴ፣ ከሌላት እንዳትሆኛት። ይቺ ልጅ ወደ አጓጉል ቦታ እየገባች ነው። እርግጠኛ ነን እናቴ። ሁሉንም ነገር ከኔ ጋር እናወራለን። ያው ላንቺ ስለማንነግርሽ ነው። እኔ እንደዛ አይመስለኝም። ቆይ ቤት ውስጥ ታሉ ወንዶች ጋር እሷ ምን ትሰራለች? አይ እናቴ በአጋጣሚ እሷን ስላየሻት ነው እንጂ እኮ እኔም ከነቤሉል ጋር ሆናለሁ። እሺ እንግዲህ እኔ መናገሬ ነው። ኋላ አንድ ነገር ቢሆን እኔ የለውበትም። ውርድ ራሴ ነግሬያለሁ። አታስቢ እናቴ። አዎ እናቴ አትጨነቂ፣ ምንም ነገር አይፈጠርም። እሺ እንግዲህ እሺ እናቴ። ኑኑ እንኳን መጣሽ፣ እየፈለግኩሽ ነበር። ወደ ላይ እንውጣ። እሺ እህቴ ከጉድ ነው የወጣሽኝ። አመሰግናለሁ። የምን ምስጋና ነው? ቆይ ምን ስታደርጊ አይታሽ ነው? ምንድን ነው ያጠፋሽው? ኧረ እኔ ምንም አላጠፋውም። ከቤሉል ጋር አይተን ነው። እንዴ ከዚህ በላይ ጥፋት አለ እንዴ? ቆይ አንቺ ለምንድን ነው እዚህ ቤት ውስጥ ከሰው ጋር የምትታዩ? ሄለን ብታይሽ ምን እንደሚፈጠር ግን ታውቂያለሽ? ኧረ አውቃለሁ እህቴ፣ ይቅርታ። ግን ትላንት በተፈጠረው ነገር አማራጭ አጥቼኝ ነው። ቢሆንም ግን እንደዚህ አታድርጊ እሺ? በምንም ተአምር። እሺ እህቴ። ሄሎ ቴዲ። ሄሎ፣ እንዴት አመሸሽ? ደህና ነኝ። ስልክ ያላነሳውልህ እኮ ኤልሹ ታማ ሆስፒታል ነበርኩ። እንዴት ሆናችሁ? እየተከታተል ነው ነበር። የሆነ ቦታ ገብቶ እስካሁን አልወጣም። ልጁ እንደምታስቡት ቀላል ሰው አይደለም። አደራ እዚህ ከደረሰ አይቀር ከአይናችሁ እንዳይርቅ። ዛሬ የግድ ጥሩ ዜና መስማት አለብኝ። እሺ፣ የምንችለውን እየሞከረን። እሺ ጥሩ፣ በቃ ቻው፣ ሰላም ደር። እሺ፣ ቻው። እሺ ቻው። ጠርተሽኝ ነበር አይደል? አዎ አስጠርቻለሁ። የሚያሳዝነው ነገር ለአንተ የሚመጥፎ ዜና አለኝ። ምን ነው? ምን ተፈጠረ? አላውቅም። በር ላይ ስመጣ ነው የሰጡኝ። ያው ምን ማለት ነው? ለኑኑ የክስ ወረቀት ምን አደረገች? እሱን አንበበው።
ሀገሯ ሰርታ የመጣችው ነው እንዲህ እንድትከሰስ ያደርጋት። ወይኔ ከስንት ጊዜ በኋላ እንዴት ሊከሱ ቻሉ? እሱ አልገባኝም። ለማንኛውም ነው ወደዚህ እንድትመጣ አድርጋት፣ ወይም ደግሞ ታች እንዲሰበሰቡ አድርግ። ለምን መሰብሰቡ ለምን አስፈለገ? ያው ምን ማድረግ እንዳለብን ለመነጋገር ነው። ሌላ ምን ይሆናል? እህቴማ ይሄንን መስማት የለባትም። መቼስ በእሷ ቦታ አንተን ያስሩ ነገር ቢቻልና ባሰሩኝ። በላውኑ ጠልብሴ ልቀይር ነው። እስኪ አሁን የምታደርጉትና የምትገቡበት ነው ያለው። ከኤለን ጋር መነካካት ትርፉ ይሄ ነው። አንተ ስጠብቀ የቀረው ምን ሆነክ ነው? የኔ አበባ እኔም እኮ ስጠብቅሽ ነበር። ምንድነው የተለያየ ቦታ ነው እንዴት ነው? አረን ያልከኝ ቦታ ነው የሄድኩት። ይሁን በቃ። እንዴት ነሽ? እኔ የምልሽ እንውጣ እንዴ? ወዴት? አላውቅም። ወይ ግቢ ውስጥ እንሆናለን ወይ የሆነ ቦታ እንሄዳለን። እንድናወራ ፈልጋለሁ። እሺ የት እንሂድ? ከግቢ እንውጣ፣ እዚህ ሰፈር አካባቢ። ግን ጠርተውን ቢያጡንስ? ችግር የለውም፣ የሆነ መፍትሄ እናጣም። አረ ግን እናቴ ዛሬ በጣም ተቆጥተኛለች። የኔ አበባ ከኔ ጋር አይደለሽ እንዴ? የሆነ መፍትሄ እንፈልጋለን። ካልሆነ ደግሞ እነግራታለሁ። እንዴ አንተ ያማል እንዴ? ኑኑዬ አንቺ ብቻ የኔ ሆኜ እንጂ የማላደርገው ነገር የለም። አሁን ግቢ ውስጥ የሆነ ቦታ ሆነን እናውራ። እሺ እንሂድ። ዛሬም አደርገዋለሁ። ፈጣሪ እባክህ እርዳኝ። እሺ አሁን በነፃነት ማውራት እንችላለን? አሁን እንችላለን፣ ግን ደግሞ በጣም ፈርቻለሁ። ከኔ ጋር ሆነሽ ምንም መፍራት የለብሽም። እሺ እስኪ ዓይንሽን ጨፍኝ። እንዴ ለምን? ምንም እንደው ዝም ብሎ። እሺ
ታላቅ የገና ኤክስፖ ከጊፍት ሪል ስቴት። ቦታው የት ነው ካላችሁ በመሃል ከተማ ለገሃር እና የንግድ ማዕከል በሆነችው መርካቶ በ4 ሚሊዮን ብር ጠቅላላ ዋጋ በ200 ሺህ ብር ቅድመ ክፍያ ጀምሮ ሱቆችን የሚያገኙበትን እድል አመቻችተናል። በተጨማሪም በለገሃር ሳይቶቻችን ግንባታ ፕሮግረሳቸው ከ60% እስከ 80% የደረሱ ቤቶችን በ5% ቅድመ ክፍያ እየሸጥን እንገኛለን። ባለ 1 መኝታ 65 ካሬ በ367 ሺህ፣ ባለ 2 መኝታ 108 ካሬ በ611 ሺህ፣ ባለ 3 መኝታ 163 ካሬ በ923 ሺህ ብር ቅድመ ክፍያ ብቻ የቤት ባለቤት ይሁኑ ይሎታል። ለበለጠ መረጃና ለሳይት ጉብኝት በ0926 71 20 91 ወይም በ0907 31 78 74 ይደውሉ። ጊፍት ሪል ስቴት። አሁን ያለነው እናንቺ ብቻ ነን። ፍርሃትሽን ወደ ኋላ አድርጊሽ። ምንም ነገር ከኛ ይበልጥ። ያን ያህል መጨነቅ የለብሽም። ወድጄ እኮ አይደለም የምጨነቀው። እሺ አንቺ ብቻ ተረጋግሽ የኔ ቆንጆ። ኑኑዬ ወይ እኔ አንቺን በጣም ነው የምወድሽ። ካየሁሽ ቀን ጀምሮ ልጅ እያለን እኛ ቤት ትመጪ ከነበረበት ቀን ጀምሮ አረ ለጊዜው እኔ ብቻ ላውራሽ፣ ስጨርስ እድሉን ሰጥሻለሁ። ኑኑዬ ይሳቅሽ ምንጭሉ ሁሌም ደስተኛ ላድርግሽ። በዛ ላይ እንደ ህፃን መሯሯጥ የለብንም አይደል? እንደዚህ አይነት ህይወት ማስተናገድ የለብንም። ኑኑ አብረን ቶሎ ቢመልሽልኝ። እሺ ቤሉል ልቀቀኝ! አርደኝ! ቤሉል አርደኝ! በጣም ደስ ስላለኝ ምንም ልልሽ አልችልም። በቃ አሁን የፈለግኩት ነገር ሆነልኝ። አንቺን ያገኘው ማለት ነው። ምንም ቢፈጠር ሁሌም ደስተኛ ነው ማድረግሽ። እኔ ችግር የለም። ወዴት ልትሄጂ ነው ደግሞ? ለምንድን ነው ኮቴሽን አጥተሽ የምትራመጂው? እንዴ ኧረ የትም አልሄድም። እንዴ ምን ሆነሻል? በዛ ላይ በዚህ ሰዓት ምን መሄጃ አለኝ? አላውቅልሽም። የራስሽ ጉዳይ። መሄጃሽንማ ራስሽ ታውቂያለሽ። ደግሞ የለበሽውና የተሸፋፈንሽው ነገር ምንድን ነው? አንቺ ባለጌ! ወንድ ቀጥረሽ ተደብቀሽ ትወጪ ነበር አይደል? ማ እኔ? እና እኔ አንቺን ተራ ቀጥሬ ላገኝልሽ ማለት? አንቺ አስመሳይ! የታባሽ ትወጪ ነበር? ቆይ ምን እያደረግሽ ነው ያለሽው? ኧረ እኔ ምንም አላደርግም። አለማድረግሽን ተይው። አሁን ቶሎ ወደ ክፍልሽ ግቢ። ስልክ አውርቼ ጨርሼ እመጣለሁ። የዛኔ አንድ በአንድ ታብራሪልኛለሽ። አሁን ወደ ውስጥ ግቢ። ኤልሹዬ እንዴት አደርሽ? ምን ነው ፊትሽን አልተሻለሽም እንዴ? አዎ ምንም አልተሻለኝም። እንደማደርግ አላውቅም። ወይኔ አይዞሽ፣ በቃ አትዳከሚ። ተነሽና ነቃ ነቃ በይ።
እንደዛ ብታደርግ ይሻላል። እሺ አጅሪት፣ ማታ የት ነበርሽ? አረ እኔ የትም አልሄድኩም እትዬ፣ እዚሁ ነበርኩ እኮ። አረ ለዛ ነው ፈልገን ያጣንሽ። የትም ቦታ አልነበርሽም። ያው ሳንገጣጠም ቀርተን ይሆናል። እንደው ምን ዋነሽ ደግሞ? ጥፋትሽን በጭራሽ አታምኝም አይደል? ይሁን፣ እስኪ አሁን የምትይው እናያለን። ክፍሌ ውስጥ ሂጂና አልጋይ ላይ ያለውን ወረቀት ይዘሽ ነይ። እሺ አመጣለሁ። እሺ እንዴት አደርሽ? ዛሬ ልቀቅ አላለሽም? ዛሬ ደህና ነኝ ማሚዬ፣ ተሽሎኛል። እሺ እኔ ቆንጆ። ቆይ ምን ተፈጥሮ ነው? የምን ወረቀት ነው የምጫልሻት? እሱን ሲመጣ ታይዋለሽ። ሰርፕራይዝ ነው። ሰርፕራይዝ ማለት መቼም ለእሷ ጥሩ ነገር አስበሽ አይደለም? አይ አይደለም። እንዴት እንደዛ ይሆናል ብለሽ አሰብሽ? ለእሷ ጥሩ ነገር ምን አስመልክቶ እሰጣታለሁ? ለየትኛው ስራዋ? አይ ምናልባት ብዬ ነው። እኔ እኮ ለአንድ ቀን ታምሜ ብተኛ ብዙ ነገር ያለፈ ይመስሉኝ ነው። ምንም አትጨነቂ፣ ምንም ነገር አላለፈሽ። ምን ይወድ ሰላም ወንድሜ፣ በሰላም ነው? በዚህ ጠዋት ሰው ሳይነሳ መጣ? አዎ የጠዋት ሰው ስለሆንኩ ነው በዚህ ጠዋት የመጣሁት። ኤልሹ የት ናት? አሞኛል ስላለች ልጠይቃት ነው የመጣሁት። ኤልሹ መኝታ ክፍሏ ነች፣ ተኝታለች። በቃ ቶሎ ብለሽ ወደዚህ እንድመጣ ጥሪያት። አሟታል ብለህ ልጠይቃት አይደል የመጣኸው? እናቷ ከተኛችበት ወርዳ እንድጠይቅ ነው ፍላጎትህ? ዝም በይ እባክሽ። አይኗን እንጂ እግሯን ታመመች እንዴ? ስለዚህ ወደዚህ እንድመጣ አድርጊያት። የተባልሽውን አድርጊ። ይቅርታ ግን አሟት እያየው ወደዚህ አልላትም። ከፈለክ ራስ ደውልና ነው ይበላት። ምንድነው ሰራተኛ አይደለሽ እንዴ? አርፈሽ የተባልሽውን አድርጊ። ምንድነው እንደዚህ ከሰው ጋር አፍ መካፈት? ስትፈልግ ወደ መጣህበት መመለስ ትችላለህ። እንደውም አልጠራትም። ምንድነው ጥጋብ አፍንጫሽ ላይ ወጥቷል ልበል? እንዴትም በለው። አልጠራትም። ስርዓተ ቢስ። ጭራሽ በሰው ቤት መተህ ልታዝዝ ትሞክራለህ እንዴ? ሰሚ፣ ከረሳሽው ለመታዘዝ ነው የተቀጠርሽው። አረ ገደል ግባ። ጭራሽ ሰው ሳይነሳ መተህ ትበጠብጣለህ እንዴ? ምንድነው አንቺ በጠዋት የምትጨቃጨቂኝ? ጥሪያት ተባልሽ፣ ጥሪያት። አልጠራትም። አመጣሽው? በጣም ጎበዝ፣ ጥሩ አደረግሽ። ምንድነው ትይ? መቼም ማንበብ ትችያለሽ አይደል? በአንብቢው ምን እንደሆነ እኔ መጠየቅ አይጠበቅብሽ። እንዴት ትይ? ከሰሱ ማለት ነው? ማለት ማን አንቺን የከሰሰሽ? የዛኔ ችግር ሲፈጠር ተነጋግራችሁ ብትፈቱት ጥሩ ነበር። ይሄ ነገር አይፈጠርም። አሁን ግን ነገሩ ከሯል መሰለኝ። ማን የከሰሰሽ? ማም ቆይ ምን አድርጋ ነው? አሁን የምኑ ይነገራል? የኔ ልጅ ኑኑ ከሰው ጋር ተጣልታ ሰው ጎርታን የተከሰሰችው። እንዴት ይሄ? አራኒ ተደባድቤ አይደለም። እና ምንድነው የክሱ ወረቀቱ ላይ እንደዛ ነው አይደል የሚለው? ይልቅ ጥፋትሽን አምነሽ መፍትሄ መፈለግ ይሻላል። ወይኔ ጉዴ! ምን አይነት መፍትሄ ይፈልጋለሁ ትዬ? ሰዎቹ እኮ በጣም ክፉ ናቸው። ያለንበትን ቦታ ደረሱብን ማለት ነው። እንደዛማ ከሆነ በጣም ከባድ ነው። በለው ይሄን ጭንቀታችሁና መርበታታችሁን ማየት ነበር የናፈኩት። አሁን ሙሉ ቤተሰብሽ በጭንቀት ሲታመስ እኔ እግሬን ሰቅዬ ስቃለሁ። እትዬ እሺ ቆይ መፍትሄው ምንድን ነው? አላቅም የኔ ቆንጆ፣ ግን አትጨነቂ። ምን ማድረግ እንዳለብሽ ትንሽ አስቤ እነግርሻለሁ። እሺ በቃ አይዞሽ ነው ምንም አትሆኝም።
እሺ ልጅ ምንድነው ዛሬ ክላስ የለም እንዴ? ኤልሽ እኮ ሟት ነው የቀረችው። አዎ የለም። ኧረ ተው፣ እርግጠኛ ነህ? በዛሬ ቀን ደግሞ ምን እናስመልክቶ ነው ክላስ የሌለው? ያው እኔ ትምህርቱን ብዙም አልፈለግኩትም እና ዘጋሁት። ማለት ቆይ ምንድን ነው የምታወራው? አንተ ጀማል እንዴ? ማለት ያመኛል እንዴ? ወይኔ ኤልሹ ማታመጭብኝ ጉድ የለም። በል ተነስ ውጣ። እንዴ ለምንድን ነው ዝም ብሎ ሰው ውጣ ይባላል እንዴ? ስሚ ራሴ ስፈልግ ከዚህ ቤት እወጣለሁ። ተነስ ውጣ ሰውዬ፣ ካልሆነ ሰው ጠርቼ እንዲያስወጡ ነው የማደርግክ። እሺ እስኪ ተጣሪና ጎትቶ የሚያስወጣኝን አካል ሊሆን እና ደግሞ እኔ የምልሽ ዘንግቼው እኮ ያ ስራ እንዴት ሆነልሽ? ተሳካልሽ? ሰሞኑን እኮ ቢዚ ሲሆን ረሳሁት። ምን ነው የሚሳካልኝ? እየቃዠ ነው እንዴ? ያው በዩ ከመቃዠት አይተናነስም። አታረሳሳኝ፣ ሂድ ውጣ። ስሚ የኑኑን የሕክምና ወረቀት ማስቀየር ልልሽ ፈልጌ ነው። ነይ እንጂ ወዴት ነው የምትሄጂው? መጀመሪያ ንቃና እናወራለን። ችግር የለውም ተነስቼ ነበር። ተመልሼ እንጂ ማውራት እንችላለን። እንዴ ምን ማለት ነው? ማን የከሰሰሽ? ቤሉል ወይ በጣም ነው የጨነቀኝ። ቆይ አሁን ብታሰርስ? ኧረ በጭራሽ እንደዚህ አይነት ነገርማ መቼም አይፈጠርም። አትታሰሪም። ማለቴ በሰዓት እንደስተቃቅፈን ሰው ከመጣ ክፍል መግባት የራሱ ጥሩ አይደለም። በዛ ላይ በጣም ስለጨነቀኝ ነው እስከምትወጣ መጠበቅ ከብዶኝ ነው የመጣሁት። እሺ እሺ በቃ ተረጋጊ። እሺ የእኔ ቆንጆ ምንም አትሁኝ። እሺ በቃ ውጭ ላይ እጠብቅሃለሁ። ልብስ ቀይረ ነው። ስለምንድን ነው የምታወራው አንተ? ስለምን ላወራ እችላለሁ? አንቺም እኔም የምናውቀውን ነገር ነው እያወራሁት ያለሁት። እንዴ ቆይ ማነህ? ምንድን ነህ? ኧረ በለው ጨዋታ። ቆይ እያየሽኝ ማነህ ማለት አይከብድም? አይከብድም። አሁንም ማነህ? ቆይ ስለምንድን ነው የምታወራው? በዚህ ጠዋት ደግሞ ምን ትሰራለህ? ተረጋጊሽ። ተነጋግረን መግባባቱ አይሻልም? ማን ስለሆንክ ነው ከአንተ ጋር የማወራው? አሁን አፍጥነው ተነስተህ ውጣ። ዶክተሩስ እንዴት? ሌላኛውን ወረቀት አገኘልሽ? አንተ ልጅ ሌላ ችግር ሳታመጣብኝ ከዚህ ቤት ቀጥ ብለህ ውጣ። እንዴት ነሽ መሰረቴ? እንዴት ነሽ እናቴ? ቁጭ በል። እሺ እኔ የምለው እንዳልሽው ማታ ወጣሽ እንዴ? አይ እናቴ አልወጣሁም። ሄለን ደረሰችብኝና መለሰች። ወይ ጣጣ! እንደው ወዴት ነው ብላ ጠይቀች? እንደው ይሄ ነገር እስቲ ባክሽ ይቅርብሽ። በማታም ደግሞ ስራ የሚባል ነገር የለም። ችግር የለውም እናቴ። ስራውን እኮ ያገኙልኝ ጓደኞች አሉኝ። አንቺ ምንም አታስቢ። ማሰቡንማ እንዴት አላስብ ብለሽ ነው ልጄ? ምንም ቢሆን እኮ የወለድኩሽ ልጄ ነሽ። ወይ ደግሞ ሌላ የምወጣበት መንገድ እፈልጋለሁ። ወይ ደግሞ እናቴ ለምን አንቺ አትጠይቂልኝም? ምኑን ልጠይቅልሽ? ትምህርት ትማር ብለሽ እትዬን እንዴትም ብለሽ አስፈቅጂልኝ። አለዛማ እስከ መቼ እንዴት እንደዚህ ዋሻታለሁ? ኧረ ተይ የኔ ልጅ፣ በኋላ እውነቱን ካወቀች ትቀየመኛለች። እኔ እሷን ማስከፋት አልችልም።
ብትቀየምሽም እኮ ምንም ለውጥ የለውም። ምን ማለት ነው? ተይው በቃሽ እናቴ፣ አንቺ አትጨነቂ። ተጨነቄ ሳይሆን ልጠንቀቅ ብዬ ነው። አንቺ ደግሞ በደንብ አስቢበት። አይዞሽ አትስቂ። የሰዎችን ሚስጥር በጣም ነው የምጠብቀው። ይህ ፊቴ ይታይሻል። በልጆችሽ ምክንያት ነው እንደዚህ ሆንኩት። እኔ ግን አልከሰስኩም። ምክንያቱም ወንድ ልጅ ብድሩን ፊት ለፊት ነው የሚመልሰው። ዛሬ ፊት ለፊት ብድርን ልመልስ ነው የመጣው? ወይኔ ሄለን፣ አሁንም ሳይያዝ አመለጣቸው ማለት ነው? አዎ አንተ ውሻ፣ ፊት ለፊት ብድሬን ልመልስ ነው የመጣሁት። አሁን ግን እንደዛ አላረግም። ከወይዘሮ ሄለን ጋር ትልቅ የሥራ ስብሰባ አለ። ስራ? የምን ስራ? ያውም ካንተ ጋር? ቆይ ምን እያደረግሽ ነው? አይመለከትም። አሁኑኑ ከዚህ ሂድልን። አዎ ሂድልን እንጂ እስካሁን እዚህ ጋር ምን ትሰራለህ? የምታረጊውን ነገር እያወቅሽ አድርጊ። ቤሉል ካየ ይናድዳል። አንተ ስለ ቤሉል ምን አገባህ? ይመለከታል። ዝም ብለህ የተባልከውን አድርግ። እሺ ጥሩ አደረግሽ። በዚህ ከቀጠለ ልንስማማ እንችላለን ማለት ነው። እኔ ከአንተ ጋር ምንም የምስማማው ነገር የለኝም። አርፈህ ከዚህ ቤት ውጣ። ስሚ፣ ከሄድኩ ግን ለአንቺ ጥሩ አይመጣም። ምክንያቱም ስለ አንቺ ያወቅኩት ነገር በጣም ትልቅ ነው። ቆይ እንዴት ነው ልታውቅ የቻልከው? በመጨረሻም አመንሽ አይደል? ግን ትሰሚኛለሽ፣ እሱን አንቺ ነው የሚመለከትሽ። አሁን ኤልሹ እንዳመማት ደውላልኝ ነው የመጣሁት። ካለች ወደ ላይ ወጥቼ ልያት። በጭራሽ ወደ ላይ እንዳትወጣ፣ እራሷ ወደታች ትወርዳለች። አይ አይመለከተኝም። ብትወርድ ኖሮ ከመጀመሪያው ወርዳ ትመጣ ነበር። እንዴ ደግሞ ይሄ ማን ነው ውርጋጥ? ወይኔ ሄለን፣ ኤልሹ የማንን መጫወቻ ታደርገኝ? ኑኑ ምንድን ነው? ምንም አልገባኝም ነበር። ቆይ ምንድን ነው? ማን ወረቀቱን ያመጣው? እኔም አልገባኝም። እትዬ ናት አንብቤ ያለችኝ። ስለዚህ እሷ ታውቃለች ማለት ነው። እሷን እጠይቃታለሁ። ተው ቤሉል፣ አንተማ ከእሷ ጋር ትነካካ። በዛ ላይ ብትጠይቃትም ለውጥ የለውም። በቃ ችግር ውስጥ አትግባ። ለአንቺማ ምንም እሆናለሁ። እሺ ደግሞ ልታማክሪኝ ክፍሌ ድረስ ስለመጣች በጣም ነው ደስ ያለኝ። እንዴ ለምንድን ነው የምታለቅሽው? እባክሽ አታልቅሽ። እኔ እንዲከፋሽ አልፈልግም። እኔ እኮ አለሁልሽ። ደግሞ ምንም ቢፈጠር ከጎንሽ ነኝ። እኔ እጁ አይደለሁም፣ እሰራልሃለሁ። ብድሩን የማይመልስ ወንድ አይወለድ ነው ነገሩ። በጣም ነው ጨነቀኝ። ለዛ ነው። አንቺ አትጨነቂ እሺ። በቃ ጠብቂ። መጣሁ። ወዴት ነው ቤሉል? መጣሁ ነው እንዴ? ከዚህ ወዴት እንዳትሄጂ እመለሳለሁ። ይሄን ወረቀት ማን የሰጠሽ? ቆይ ማን ነው ለአንተ የሰጠህ? እሱ አስፈላጊ አይደለም። ማን የከሰሳት? ማን የሰጠሽ? ተወኝ እባክህ። አንተ ደግሞ ጭቅጭቅን አትጀምረኝ። እጭ ይሄ ቀልድ አይደለም፣ የልጅቷ ህይወት ነው። የከሰሷትን ሰዎች አግኝተን ልናናገራቸው ይገባል። እጭ ቤሉል፣ አሁን ሲያንተ ጭቅጭቅ የእውነት ሳለችኝ። የአንቺም ነገሮችን መደባበቅ ሰልችቶኛል። በግልጽ ተናገሪ። ይሄ ወረቀት ከየት ነው የመጣው? ልጅቷ ማን ነው መክሰስ የፈለገው? ሲጀመር ልጅቷን በቀጥታ ነው ማናገር ያለባቸው። ይሄ ህጋዊ አሰራር አይደለም። ምንም ብትል አይመለከተኝም። ከዚህ የለችም ብዬ ደብቄላታለሁ። ጥያቄን አልጨረስኩም። መልሴን ጨርሻለሁ። ኑኑ የት ሄደች? አሁን ጠብቂኝ እያታለሁ።
ኑኑ ለምንድን ነበር ስታልክሽ ነበር? የሆንሽው ነገር አለ እንዴ? ታበኛ ዶኒ፣ ቆይ ለምንድን ነው የምትከታተለኝ? በቃ አትከታተለኝ። እከታተልሻለሁ። ደግሞ ስታወሪ ዝም ብለሽ አውሪ፣ አትጩይ እሺ? ለራስሽ ስለማሰብልሽና ስለምጨነቅልሽ ነው የምጠይቅሽ። ታወኝ፣ በቃ ሰላም ይስጠኝ፣ ከአጠገቤ ራቅልኝ። ቆይ ምን አይነት ሰው ነህ? ይኸውልህ የምትጨነቅልኝ ከሆነ በቃ ብቻዬን ተወኝ። ግን ደግሞ ብቻሽን መተው አልችልም። አንዴ አንተ ነኝ ብለሽኛል፣ ስለዚህ መተው አልችልም። አንዴ አይደለም 100 ጊዜ ብልህ ራሱ ስላስገደድከኝ እንጂ ፈልጌው አይደለም። እሺ ስለዚህ ያንተ አይደለም። ቢሆንም ብለሽኛል፣ ስለዚህ እኔ ነሽ። ስማኝ አዶኒ፣ ሁለተኛ በስተትም ቢሆን አጠገቤ እንዳትደርስ። እኔ ለራሴ ብዙ ችግር አለብኝ። ማነው እንደዚህ ልቤ ሰጥሽ? ጭራሽ አጠገቤ እንዳትደርስ። ስሚ፣ መጥፎ ነገር እንዳስባት አድርጊ። ኑኑ ወላይ እኮ እጃቶሽ እዚህ ምን ሰራሽ? በአጋጣሚ መጥቼ ነው። እሺ የምንሄድበት ቦታ አለ። እንዴ ጆ፣ ቆይ እዚህ ምን ታደርጋለህ? ማለት ደውለሽልኝ አይደል እንዴ የመጣሁት? ምን ማለት ነው እዚህ ምን ታደርጋለህ ማለት? አይ ስለመጣክ ደስ ብሎኝ ነው። ቆይ ምንሽን ነው ያመመሽ? አይኔን አመመኝ ስትይ አልነበር እንዴ? ስትታይ ግን በጣም ደህና ነሽ። አሁን ነው ደህና የሆንኩት እንጂ ደህና አልነበርኩም። ካልታመምሽ በጣም ጥሩ። ስሚኝማ፣ ወንድምሽና ያቺ ልጅ ፍቅረኛሞች ናቸው እንዴ? ማን? ኑኑ ናት? አዎ። ወንድሜን እንደከታተለዋለች። በተደጋጋሚ ደግሞ ተጠምዶ ሞክራለች። ነገር ግን አንድ ላይ አይደሉም። ሊያጠምዳት የሚሞክረው እሱ እንጂ እሷ አመስለኝም። ቆይ እሷ ምን እንዳይቀረባት ነው? እሷ እኮ በጣም ቆንጆ ናት። እቺ ምንም አታጋጣሪነት ቆንጆ የምትባለው? አዎ፣ እንደውም ሳስበው ውበቷ እሱ ነው። ስሚኝማ፣ ቆይ ወንድምሽ የት ነው የሚውለው? ምን ነው? ቆይ ምን ልታደርገው ነው? ስለደበደበክ ነው? ስለደበደበኝ ምን ልበቀለው መስሎሽ ነው? ታውቂያለሽ አይደል እንደዚህ አይነት ነገር እንደማልወድ። ሁሉም ነገር ከአንድ ቀን በላይ መራዘም የለበትም። አይ እኔ ምንም አላመንኩም። ጆ ንገረኝ፣ የሆነ ነገር አስበዋላ? ባክሽ ሰው ሁሉ እንዳንቺ አይምሰልሽ። በጊዜ እንውጣ። ውይ አልችልም፣ ሌላ ማድረገው ነገር አለብኝ። አረ እንደዛ ነው ወይ? ደግሞ ቶሎ አትሄድም፣ እዚህ ትቆያለህ። ኤልሹ ምን ሆነሻል? አልችልም እኮ አልኩሽ። ምንም አልሆንኩም፣ ግን እንደዛ ከሆነ ቀስ ብሎ ይደርሳል። አሁን ልሂድ እና ደግሞ ስደውልልሽ የምታደርግልኝ ነገር አለ። እሺ ምንድን ነው? እሱን ደውዬ ነው የምነግርሽ። በቃ ስለምቸኩል አሁን ልሂድ። ቆይ ምን ለማድረግ እያሰበ ነው? ሄሎ፣ እንዴት ነሽ ወይዘሮ ሄለን? የትምህርት ቤት ክፍያ ዛሬ እኮ አስገብቻለሁ እኮ። መክፈል እንዳልነበረብሽ ልነግርሽ ነው። እንዴት? ለምን አልከፍልም? ጊዜ አይደለም እንዴ? ምክንያቱም ልጅሽ ትምህርት እየተማረች አይደለም። እሱን መቼም ታውቂያለሽ አይደል? ኧረ ተው፣ ሰው ተሳስታችሁ እንዳይሆን። በእርግጥ ባጋጠሟት ነገር በደንብ እየተከታተለች አይደለም። አይ ሁሌም አትመጣም፣ መታታቅም ካቋረጠች ቆየች። የአቶ ቶማስ ስልክ አይሰራም። ደጋግመን ደውለንለት ነበር። ዛሬ ነው የአንቺን ስልክ ደግሞ ያገኘ ነው። ኤልሹ